ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ሰኔ 14 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ኢራን የሆርሙዝ ወሽመጥን ሙሉ በሙሉ መዝጋቷን ካስታወቀች በኋላ ቀጠናው ላይ ያለው ወታደራዊ ውጥረት እንደገና ገረሸ። ይህ አዲስ ውጥረት ያገረሸው ደግሞ አሜሪካና ኢራን ጦርነቱን በዘላቂነት ለማቆም በተደረሰው ጊዜያዊ ስምምነት ዝርዝር ጉዳይ ላይ ለመወያየት ወደ ስዊዘርላንድ እያቀኑ በነበረበት ወቅት ነው። ሙሉ መረጃውን በዝርዝር እናጋራችኋለን። በስዊዘርላንድ በሚካሄደው የአሜሪካና የኢራን የሰላም ንግግር የመጀመሪያ ቀን ላይ በእስራኤልና በሂዝቦላ ታጣቂ ቡድን መካከል ያለውን ግጭት ለመፍታት የሚያስችል አስቸኳይ ስብሰባ በአጀንዳነት መካተቱ ተነገረ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በደቡብ ሊባኖስ ላይ የሚሰነዘረውን ወታደራዊ ጥቃት እንዲቆም ትዕዛዝ አስተላልፈዋል። በዝርዝር እናደርሳችኋለን። ሳውዲ አረቢያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የአረብ ቡድንን በመወከል በጋዛ ወቅታዊ ሁኔታ ላይ ጠንከር ያለ አቋም የያዘ የጋራ መግለጫ አቀረበች። የአረብ ቡድኑን አቋም ያስተጋባው ይህ መግለጫ የእስራኤልን የሰፈራ መስፋፋት ፖሊሲ፣ የፍልስጤማውያንን መሬት መውረስ፣ ሰዎችን በኃይል ማፈናቀልና በንጹሐን ዜጎች ላይ የሚሰነዘሩ ጥቃቶችን አጥብቆ አውግዟል። የምትሰሙት መረጃችን ነው። የሀገሪቱ ጠቅላይ ሚኒስትር ከፓርቲያቸው አባላትና ከቅርብ አጋሮቻቸው እየደረሰባቸው ባለው ጫና ምክንያት ከኃላፊነታቸው ለመልቀቅ መዘጋጀታቸው ተሰማ። በዚህም በመጪው ሰኔ ከስልጣን የሚለቁበትን የጊዜ ሰሌዳ ይፋ ሊያደርጉ እንደሚችሉ የተጠቆመ ሲሆን ከግማሽ በላይ የሚሆኑት የፓርላማ አባላትና የቅርብ ደጋፊዎቻቸው ስልጣናቸውን በገዛ ፈቃዳቸው እንዲለቁ ግፊት እያደረጉባቸው መሆኑ ተመላክቷል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኑት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። በህዝብ ተሽከርካሪዎች ውስጥ ያሉ ሁሉም ተሳፋሪዎች የደህንነት ቀበቶ እንዲያስሩ የሚያስገድድ መመሪያ ተዘጋጀ። ከጊዜ ወደ ጊዜ እየጨመረ የመጣውን የትራፊክ አደጋ ለመቀነስ በህዝብ ተሽከርካሪዎች ውስጥ ያሉ ሁሉም ተሳፋሪዎች የደህንነት ቀበቶ እንዲያስሩ የሚያስገድድ መመሪያ ተዘጋጅቶ ወደ ፍትህ ሚኒስቴር መላኩን የመንገድ ደህንነትና መድን ፈንድ አገልግሎት አስታውቋል። በመሆኑም በአሁኑ ወቅት በአሽከርካሪዎች ላይ የሚታዩ የደህንነት ቀበቶች ከጥቅማቸው ይልቅ እንደ ጌጥ የሚታዩበት ሁኔታ ይስተዋላል ያለው አገልግሎቱ ይህንን ግንዛቤ ለመለወጥና የአደጋን አስከፊነት ለመቀነስ አዲሱ መመሪያ ሲጸድቅ ደረጃ በደረጃ ተግባራዊ እንደሚደረግ ገልጿል። የደህንነት ቀበቶ ጥቅም አደጋን መከላከል ሳይሆን አደጋ በሚደርስበት ወቅት የጉዳት መጠንን መቀነስ በመሆኑም ተሳፋሪዎች አደጋ ሲደርስ ከተሽከርካሪው ተወርውረው እንዳይወጡና ከሌሎች ነገሮች ጋር ተጋጭተው ለክፉ አደጋ እንዳይዳረጉ ስታንዳርዱን የጠበቀ ቀበቶ ማሰር ግዴታ መሆኑ ተነግሯል። በሌላ በኩል ለትግበራውም ቅድሚያ የሚሰጠው ከከተማ ተነስተው ረጅም ርቀት ለሚጓዙ አውቶቡሶችና የህዝብ ማመላለሻ ተሽከርካሪዎችም ነው ተብሏል። በዚህም አዲሱ መመሪያ ሰፊ ውይይት የተደረገበትና ለ45 ቀናት ያክል በድረገጽ ተጭኖ የህዝብ አስተያየት ሲሰበሰብበት የቆየ ስለመሆኑም ተገልጿል።
በአሁኑ ወቅትም መመሪያው ለመጨረሻ ማሻሻያና አስተያየት ወደ ፍትህ ሚኒስቴር የተላከ ሲሆን እንደ ጸደቀም መጀመሪያ ላይ ሰፊ የግንዛቤ ማስጨበጫ ስራዎች እንደሚሰሩበት ተገልጿል። ትግበራው ደግሞ መጀመሪያ በሀገር አቋራጭ ተሽከርካሪዎች ላይ ተጀምሮ ቀስ በቀስ ወደ ከተማ ውስጥ ትራንስፖርቶች እንደሚሸጋገርም አገልግሎቱ አስታውቋል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ኢራን የሆርሙዝ ወሽመጥን ሙሉ በሙሉ መዝጋቷን ካስታወቀች በኋላ ቀጠናው ላይ ያለው ወታደራዊ ውጥረት እንደገና ገረሸ። የኢራን አብዮታዊ ዘብ ዓለም ላይ እጅግ ወሳኝ ከሆኑት የነዳጅ መጓጓዣ መስመሮች አንዱ የሆነውን የሆርሙዝ ወሽመጥን ለሁሉም የመርከብ ትራፊክ መዝጋቱን አስታውቋል። ቴህራን ለዚህ እርምጃዋ እንደ ምክንያት ያቀረበችው ደግሞ እስራኤል በደቡብ ሊባኖስ የምታደርገውን የተኩስ አቁም ስምምነት ጥሰትና የአሜሪካን ቃል ለመጠበቅ በመቃወም እንደሆነም ገልጻለች። ጥቃቶች ካልቆሙ አሁንም ተጨማሪ እርምጃዎችን እንደሚወስዱ አስጠንቅቀዋል። ይሁን እንጂ የአሜሪካው ማዕከላዊ እዝ ሴንቲኮም በበኩሉ የኢራንን መግለጫ ያስተባበለ ሲሆን በሆርሙዝ ወሽመጥ በኩል የንግድ መርከቦች ጉዞ ያለምንም መስተጓጎል መቀጠሉን አስታውቋል። እንደ ማዕከላዊ እዙ መረጃ ከሆነ ደግሞ ባለፉት 24 ሰዓታት ውስጥ ብቻ 55 የንግድ መርከቦች ከ17 ሚሊዮን በርሜል በላይ ድፍድፍ ዘይት ጭነው በሰላም ቀጠናውን አልፈዋልም ብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት ምላሽ በሚቀጥሉት 60 ቀናት የድርድር ወቅት ምንም አይነት የመተላለፊያ ታሪፍ እንደማይኖር ገልጸው ነገር ግን ከመንግስታቱ ጋር የመጨረሻ ስምምነት ላይ መድረስ ካልተቻለ አሜሪካ በቀጠናው ለምትሰጠው የባህር ላይ ጥበቃ አገልግሎት ክፍያ ልትሰጥ እንደምትችል አስታውቀዋል። ይህ አዲስ ውጥረት ያገረሸው ደግሞ ሁለቱ ወገኖች ጦርነቱን በዘላቂነት ለማቆም የተደረሰውን ጊዜያዊ ስምምነት ዝርዝር ጉዳዮች ላይ ለመወያየት ወደ ስዊዘርላንድ እያቀኑ በነበረበት ወቅት ነው። ምንም እንኳን ቀጠናዊ ውጥረቱ ቢያገረሽም ግን የኢራን ልዑካን ቡድን ለንግግሩ ስዊዘርላንድ መግባቱ ተረጋግጧል። በእስራኤል ሂዝቦላህ ግጭት ላይ ያተኮረ አስቸኳይ ስብሰባ በስዊዘርላንድ የሰላም ንግግር ላይ ተካተተ። በስዊዘርላንድ በሚካሄደው የአሜሪካና የኢራን የሰላም ንግግር የመጀመሪያ ቀን ላይ በእስራኤልና በሊባኖስ በሚገኘው የሂዝቦላህ ታጣቂ ቡድን መካከል ያለውን ግጭት ለመፍታት የሚያስችል አስቸኳይ ስብሰባ በአጀንዳነት መካተቱን በውይይቱ ላይ የተሳተፉ ዲፕሎማቶች ገልጸዋል። ውይይቱ የተመቻቸው ደግሞ ከቀናት በፊት በአሜሪካና በኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት ተከትሎ በእስራኤልና በሂዝቦላህ መካከል የተቀሰቀሰው ከፍተኛ ውጥረት አጠቃላይ የሰላም ሂደቱን እንዳያስተጓጉል ለመከላከል እንደሆነ ተገልጿል። ይህ አስቸኳይ ስብሰባ የአሜሪካና የኢራን ልዑካን ቡድን ድርድራቸውን ሲጀምሩ የመጀመሪያው የመክፈቻ አጀንዳ ይሆናልም ተብሎ ይጠበቃል። ምንም እንኳ ውይይቱ በእስራኤልና በሂዝቦላህ ጉዳይ ላይ ያተኮረ ቢሆንም እስራኤል ሂዝቦላህም ሆነ የሊባኖስ መንግስት በዚህ ስብሰባ ላይ በቀጥታ ተሳታፊ አይደሉም። ይሁን እንጂ ዋሽንግተን ኢራን ይህንን የባለቤትነት ግጭት ጉዳይ በድርድሩ አጀንዳነት እንድታቀርብ መፍቀዷ በአሜሪካ በኩል የታየ ትልቅ የስትራቴጂ ለውጥ መሆኑ ተነግሯል። ለዚህ ወሳኝ ድርድርም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ስዊዘርላንድ የተጓዙ ሲሆን የኢራን ልዑካን ቡድንም በረዳቶቻቸው አማካኝነት ቀድመው በስዊዘርላንድ ተገኝተዋል። በዚህ በስዊዘርላንድ የሰላም ውይይት ላይ የኳታርና የፓኪስታን አደራዳሪዎችን በንቃት እየተሳተፉ ይገኛሉ ተብሏል። ኔታንያሁ በደቡብ ሊባኖስ የሚካሄደው ወታደራዊ ጥቃት በአስቸኳይ እንዲቆም አዘዙ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ የሀገሪቱ መከላከያ ሰራዊት በደቡብ ሊባኖስ ላይ የሚሰነዝረውን ወታደራዊ ጥቃት እንዲያቆም ትዕዛዝ አስተላልፈዋል። ይህ ውሳኔ የተሰማው ደግሞ በሁለቱ ወገኖች መካከል የተደረሰው የተኩስ አቁም ስምምነት በተደጋጋሚ መጣሱንና የእስራኤል አየር ድብደባዎች በከፍተኛ ሁኔታ ማገርሸታቸውን ተከትሎ ነው።
የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ ትዕዛዙ የተላለፈው ከከፍተኛ ወታደራዊ መኮንኖች ጋር ውይይት ከተደረገና ከአሜሪካ መንግስት ጋር የቅርብ ቅንጅት ከተፈጠረ በኋላ ነው ተብሏል። የተኩስ አቁም ስምምነቱ ተግባራዊ መሆን በጀመረ ማግስት በሊባኖስ በኩል የ47 ሰዎች ሕይወት ማለፉንና በእስራኤል ወገን ደግሞ የ4 ወታደሮች መገደል መመዝገቡን ተከትሎ ውጥረቱ ወደ ከፋ ደረጃ አምርቶ ነበር። በሊባኖስ የሲቪል መከላከያ ዘገባዎች መሰረት ደግሞ ባለፉት ሰዓታት በተሰነዘሩ ጥቃቶች ሕፃናትን ጨምሮ በርካታ ንጹሃን ዜጎች ተገድለዋል የተባለው። ይሁን እንጂ ጥቃቱ እንዲቆም ቢታዘዝም የእስራኤል ጦር ከደቡብ ሊባኖስ ድንበር እንደማይወጣ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ አስታውቀዋል። እስራኤል በሊባኖስ ደቡባዊ ክፍል መስርታ በቆየችው የደህንነት ቀጠና ውስጥ ኃይሎቿ መሽገው እንደሚቀጥሉና የሰሜን ድንበሯ ስጋት ሙሉ በሙሉ እስኪቀረፍ ድረስ ወታደሮቿን እንደማታስወጣ አስገንዝባለች። ከደህንነት ምንጮች የተገኘው መረጃ እንደሚያመላክተው ከሆነ ደግሞ የእስራኤል ሰራዊት በትዕዛዙ መሰረት የተኩስ አቁሙን የሚያከብር ቢሆንም ሂዝቦላ ስምምነቱን ጥሶ ጥቃት ለመሰንዘር ከሞከረ ግን ጦሩ በከፍተኛ ኃይል ምላሽ ለመስጠት ሙሉ ነጻነትና ዝግጁነት አለው ተብሏል። ሳውዲ አረቢያ በተመድ የጸጥታው ምክር ቤት አስቸኳይ ስብሰባ ላይ ጠንከር ያለ መግለጫ ሰጠች። ሳውዲ አረቢያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የአረብ ቡድንን በመወከል በጋዛ ወቅታዊ ሁኔታ ላይ ጠንከር ያለ አቋም የያዘ የጋራ መግለጫ አቅርባለች። ሀገሪቱ በመግለጫዋ በጋዛ እየተባባሰ የመጣውን የሰብአዊ ቀውስ ለማቆም ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድ የጠየቀች ሲሆን በተለይም የሰብአዊ እርዳታዎች ያለምንም ቅድመ ሁኔታና መስተጓጎል ለጋዛ ሕዝብ በፍጥነት መድረስ እንዳለባቸው አሳስባለች። በተጨማሪም እርዳታን እንደ የጋራ መግጫ መሳሪያ ወይንም ለፖለቲካዊ ጫና ማሳደሪያነት መጠቀም በፍጹም ተቀባይነት እንደሌለው አስታውቃለች። የአረብ ቡድንን አቋም ያስተጋባው ይህ የሳውዲ አረቢያ የውጭ ጉዳይ ሚኒስትር መግለጫ የእስራኤልን የሰፈራ መስፋፋት ፖሊሲ፣ የፍልስጤማውያንን መሬት መውረስ፣ ሰዎችን በኃይል ማፈናቀልና በንጹሃን ዜጎች ላይ የሚሰነዘሩ ጥቃቶችን አጥብቆ አውግዟል። በተጨማሪም በተያዙት የፍልስጤም ግዛቶች ላይ የእስራኤልን ሉዓላዊነት ለመጫን የሚደረጉ ሙከራዎችንና የእስራኤልንም ሕጋዊና ታሪካዊ ይዘት ለመለወጥ የሚሄዱበትን መንገድ በሙሉ ውድቅ አድርጓል። በመጨረሻም መግለጫው ለመካከለኛው ምስራቅ ቀውስ ዘላቂ ሰላም ሊመጣ የሚችለው የሁለት መንግስታት መፍትሄ ሲተገበር ብቻ መሆኑን በድጋሚ አረጋግጧል። ይህም እንደ አውሮፓውያን አቆጣጠር በ1967 በነበረው ድንበር መሰረት የምስራቅ ኢየሩሳሌምን ዋና ከተማ ያደረገች ነጻ የፍልስጤም መንግስት ምስረታን እንደሚያካትትም የገለጸችው ሳውዲ አረቢያ የጸጥታው ምክር ቤት ዓለም አቀፍ ሰላምና ደህንነትን የመጠበቅ ኃላፊነቱን እንዲወጣ እንዲሁም ቀደም ሲል ያስተላለፋቸውን የውሳኔ ሀሳቦች በተግባር እንዲተገብርም ጥሪ ያቀርባለች። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ወደ መጨረሻው ዝርዝር መረጃችን ስንሸጋገር የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ከስልጣን ለመልቀቅ መዘጋጀታቸው ተሰማ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ከፓርቲያቸው አባላትና ከቅርብ አጋሮቻቸው እየደረሰባቸው ባለው ጫና ምክንያት ከኃላፊነታቸው ለመልቀቅ መዘጋጀታቸውን የብሪታንያው ኦብዘርቨር ጋዜጣ ዘግቧል። ጠቅላይ ሚኒስትሩ በመጪው ሰኞ ከስልጣን የሚለቁበትን ጊዜ ሰሌዳ ይፋ ሊያደርጉ እንደሚችሉ የጠቆመው ዘገባው ከግማሽ በላይ የሚሆኑት የፓርላማ አባላትና የቅርብ ደጋፊዎቻቸው ስልጣናቸውን በገዛ ፈቃዳቸው እንዲለቁ ግፊት እያደረጉባቸው መሆኑን አመላክቷል። ይሁን እንጂ በጠቅላይ ሚኒስትሩ ጽሕፈት ቤት በኩል ያሉ የተለያዩ የመንግስት ምንጮች ይህንን መረጃ ያስተባበሉ ሲሆን ኪር ስታርመር አሁንም ሙሉ ትኩረታቸውን በመንግስታዊ ኃላፊነታቸው ላይ እንዳደረጉና በፓርቲያቸው ውስጥ ሊነሳ የሚችለውን ማንኛውንም የመሪነት ፉክክር ለመጋፈጥ ዝግጁ መሆናቸውን ምንጮቹን ጠቅሶ ዜናው አክሎ ዘግቧል። በሌላ በኩል ጠቅላይ ሚኒስትሩ ባሳለፍነው አርብ ዕለት በሰጡት አስተያየት በመሪነታቸው ላይ የሚመጣውን ማንኛውንም ፈተና በቆ
በቆራጥነት እንደሚጋፈጡ ገልጸው የሌበር ፓርቲ በውስጣዊ ሽኩቻ ራሱን እንዳያፈርስ አሳስበዋል። ስታርመር ማዕከላዊ ዘመም የሆነውን የሌበር ፓርቲን እንደ አውሮፓውያን አቆጣጠር በ2024 በተካሄደው ምርጫ መርተው ወደ ከፍተኛ ድል የመሩ ቢሆንም ከተከታታይ ቅሬታዎችና የፖሊሲ ውሳኔ መለዋወጦች በኋላ ተወዳጅነታቸው ክፉኛ ቀንሷል። ይህ ሁኔታ ደግሞ በብዙ መራጮች ዘንድ ጠቅላይ ሚኒስትሩ ቃል የገቡትን የኑሮ ደረጃ መሻሻል ሊያመጡ አይችሉም የሚል ጠቅላላ ግንዛቤን ፈጥሯል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ2 ሳንቲም እየተገዛ 178 ብር ከ52 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ35 ሳንቲም እየተገዛ 232 ብር ከ91 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 197 ብር ከ22 ሳንቲም እየተገዛ 201 ብር ከ16 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ10 ሳንቲም እየተገዛ 48 ብር ከ4 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ68 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ59 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ93 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ42 ሳንቲም ሆኗል። የካናዳ ዶላር እንዲሁ 122 ብር ከ29 ሳንቲም እየተገዛ 124 ብር ከ73 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኑት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።